ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እንኳን ኖራችሁ፣ እግዚአብሔር አምላክ እንኳን ጠበቃችሁ እያልኩ ዛሬ መጥቻለሁ። እኔ ጌታችሁ አማረች ነኝ። የኔ ዩቱብ ቻናሉን እየደገፋችሁት ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ከልብ አመሰግናለሁ። ዛሬ ይዤ የመጣሁት ቪዲዮ ነው። አብርሃምና ሩታ ልዑል ተገናኝቶ ነበረው ትናንት። እኔ አብርሃም እንደዚህ አሳዝኖኝ አያውቅም። እየሰደብኩ ነኝ መቼም እኔ የአብርሃም ጸባይና አብርሃምን እየሰደብኩ ነኝ። ግን ትላንት ምን ሆነ? ጌታን ምን ሆናል? ለምንድን ነው ልጅን ለማየት ለምንድን ነው የጠፋክ? ምን ሆናል? በሰላም ነው ወይ ብላ ሩታ ጠየቀችው። ሲጠይቅ ከልጅ የሚበልጥ ነገር አለ እንደ ብላ ሩታ ጠየቀች። እሱ ደግሞ ምን አለው? ከልጅ የሚበልጥ ነገር ደስ ይለኛል። ከልጅ የሚበልጥ ነገር ምንም የለም። አንዳንድ ጊዜ ሰው ወዶ ሳይሆን ተገዶም ይቀራል። ለሁሉም እኮ ጊዜ አለ እያለ ነበረ። አሁን የአብርሃም አነጋገር እኛ ስናይ ማለት ነው አብርሃም ወዶ ሳይሆን ተገዶ ነው ወደ ሄርሜላ ከተመለሰው፣ ተገዶ ነው ማለት ነው። ግልጽ እየነገረ ነው ራሱ። ሩታ ወደ ቤቱ ለምንድን ነው ያልመጣው? መተህ ልጅን አይተህ ትሄዳለህ። ግን በዚች ሳምንት ውስጥ አልመጣህም። ምንድን ነው? ሁሉም ነገር ሰላም ነው፣ ሰላም ፈጥረናል። ምንድን ነው ችግሩ ብላ ጠየቀችው። ስጠይቅ እሱ ምንድን ነው አለኝ? አይ እኔ እስከ ቤት አልሄድም፣ እስከ ቤት አልሄድም። አንቺ እንደዚህ አምጥተሽ እኔ ልጅን ብታሳይ ደስ ይለኛል አለ። ቤት ውስጥ ክፍል ውስጥ ምን አለ? ቤት ውስጥ ምን አለ? እኔ አልረብሽም። ከልጅ ጋር መተህ ተጫውተህ ትሄዳለህ እንጂ ምን አለ ብላ ጠየቀች። ስጠይቅ ስነገር እሱ ደግሞ ምንድን ነው አለኝ? አይ ችግር የለም፣ ቤት ሲሄድ የሆነ ነገር ይሰማኛል፣ የሆነ ነገር ይሰማኛል ማለት እዩ። ተመልከቱ፣ አብርሃም ተገዶ ነው እዛ ጋር ሄደው ማለት ነው። እኛ እኮ አይደለም እንደ ሄርሜላ እኔን አፈቅረሻለሁ በይ ብላ እግር ውስጥ ተንበርክካ እምባ 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 ደም እምባ አውጥታ አልቅሳ፣ ይህም ደግሞ አብርሃም ለምንድን ነው እንደዚህ ያለው? አሁን እሱ ሄርሜላ ተጠያቂ ማን ነው? አብርሃም ነው። ከዛም ብሎ አሁን ጉድ ውስጥ ገባ። እንደዚህ ያለ የሰው ይሎታ እያለ ራሱ ገደል ገባ ማለት ነው። አሁን ተገድጄ ነው እያለ እኮ ነው እየነገር፣ ተገድጄ ነው ወድጄ ሳይሆን ተገድጄ ነው እዛ ጋር የገባሁት እያለ ነው። የሁሉም ሆነ ምንድን ነው ይሁንታ። ሰው ምን ይላል? እንዴት ሆኜ እንደዚህ ሰውን ደግሞ አስቀይማለሁ? ሰው አስቀይሜ እንዴት እንዲሆናለሁ? ይሄ ነው አብርሃም አሁን ገደል ውስጥ የከተተው ይሄ ነው። ይሄ አስተሳሰብ ነው። ምስትና ልጅ ትተህ የማይረባ ሴት ጋር ተከትሎ መሄዱ በጣም ስህተት ነው። እና አብርሃም በእውነት ከዚህ በፊት እኔ እየሰደብኩ ነኝ። በእውነት አልወድም እሱ፣ ምክንያቱም የእሱ ሁኔታ ደስ አላለኝም። ለዛ ነው እና ትላንት ሩታ ፊቱን ማየት ራሱ ፈራ። ያው ፊቱ እንዲህ ሆኖ አብጦ እንዲህ ሆነ እና ልጁን ይዞ እያለ እኔ ከልጅ ጋር ትንሽ ወጣ ብዬ ልጁን አመጣለሁ ብሎ ልጁን ይዞ እየሄደ እያለቀሰ ነው። ራሱላ ሩታ ራሱ አነጋገሯ ሁሉ ተቀይሮ እምባው አነቃት ማለት በእነሱ መሀል የሆነ ነገር አለ ማለት ነው። አብርሃም ተገዶ ነው የሄደ።
ወዶ አይደለም ተገዶ ነው። ጌታ በኢየሱስ ክርስቶስ ስም በሰው ግፊያ የሆነ መጥፎ ምክር የማይሆን ነገር ማድረግ ፕራንክ ምናምን እያሉ የሚሆን የማይሆን ደግሞ የሚሆንና የማይሆን ሰው በመሃላቸው እያስገቡ ትዳራቸውን ያጡት ሰዎች ናቸው። እና አብርሃም ትናንት ግልጽ አድርጎ ነገረ ማለት ነው። ተገድጄ ነው። ሰው ወዶ ሳይሆን ተገዶም ይሸሻል ያለ እኮ። እኔ ተገድጄ ነው የሸሸሁት ወድጄ አይደለም እያለ ነው። እሱ አሁን ከሄርሜላ ጋር ወዲህ ወዲህ የሚለው ወዶ ሳይሆን ተገዶ ነው። በቃ የሆነ ያስፈራራ ነገር አለ። የሆነ ማስፈራሪያ ነገር ደርሶ ነው። ለዛ ነው እሱ እንደዚህ የሚሆነው ማለት ነው። እኔ ወንድ ነኝ ብሎ ራሱን ችሎ መኖሩን ትቶ ለሌላ ሰው አሁን ለምሳሌ አቤል እና ብሩክ የእሱ ህይወት አይኖሩም። አሁን እሱ እየተሰቃየ ነው። እነሱ የራሳቸው ኑሮ እየኖሩ ናቸው። በጣም ያስጠላል። ጌታን የሚያስጠላ ኑሮ። አሁን ደግሞ ኤፍሬምና አቤል ከዚህ በፊት በእነሱ ምክንያት ተጣልቶ ነበሩ፣ ታረቁ። ሩታ ሁሉንም ይቅርታውን ጠይቃ ሁሉም ነገር ጥፋተኛ አይደለችም፣ ግን ሁሉም ነገር ሰላም ብላ ሰላም ለመፍጠር ብላ ሁሉም ነገር ይቅርታውን ጠይቃ ራሱ ትልቅነቱን አሳይታ ጨረሰች። ሰላም ናት። በቃ አሁን እሷ ሁሉም ነገር ሰላም እየሆነ ነው። የሄርሜላ ጉድ ግን ይወጣል። ሄርሜላ ያኔ ነው መሸሽ እና ይሄ አብርሃም ማልቀስ ማለት የሆነ ተገዶ ነው። አለቀሰ ተገዶ ነው። ይሄንን በዚህ እኛ ደግሞ ማወቅ አለብን ማለት ነው። በጣም ያስጠላል። ጌታም እንደዚህ አይነት ነገር ውስጥ ገብቶ ይሄንን ከመጨናነቅ ነገር ሁሉ ትቶ ራሱን ቁጭ ብሎ ባስብ ምን ይሆናል? በእውነት እሱ ቁጭ ብሎ አንድ ሁለት ሶስት አንድ ሳምንት የሚሆነው ራሱ ቁጭ ብሎ ባያስበው ራሱ ያውቃል። ራሱ ማን እንደሆነ ያውቃል። ግን አሁን ለማሰብ ራሱ ለሱ ብቸኛ ሆኖ ቁጭ ብሎ ማሰብ ጊዜ የለም። እየመጡ እየረበሹ የማይሆን ነገር እየነገሩ እዛ ጋር አሁን ሩታ እረፍት ወስዳለች፣ ተገላገለችው። ማንም አሁን ወደ እሷ ቀን የሚመጣ የሚረብሽ ነገር የለም። ሰላም ሆና ነው የምትኖራት። አሁን ደግሞ ሄርሜላ ፍራንክ እያለች ወደ አብርሃም ጋር መጣች። የማይሆን ነገር እያደረገች ናት። አሁን መጀመሪያ እሱ ሰበብ እየፈለገ ነው። እሷ ደግሞ ፍራንክ ብላ የሆነ ልጁን አምጥታ ይህንን ባዶ ቦታ ልጁ እያቀፈ እሷ ደግሞ ልጁ ውስጥ እንደዚህ ሆና እያገባች በሱ ፊት ምንድነው ወንድሜ ነው አለችው። አብርሃም ከዚህ ጉድ ውጣ፣ ከዚህ ጉድ ውጣ እና በጣም ያስጠላል። እስቲ ቆም ብለህ አስብ። ራስ ብቻ ሆነ የሆነ ቦታ አይደል ቁጭ ብለህ ብቻ ሆነ አስብ። የትኛው አንተ ማዋጣ እንደሆነ አንተ ራስህ ታውቃለህ። ጊዜ ወስደህ አስብ እና ውድ ቤተሰቦች ለእናንተ የሚመስለው እናንተም አስቀምጡ። እኔ ጋር ያለው አስተያየቱ ይሄንን ይመስላል። የሩታና የአብርሽ የልዑል ትናንት የተለቀቀው ቪዲዮ አስተያየቱ ይሄንን ይመስላል እና ሩታዬ አንቺን በርቺ፣ ጠንክሪ። እሱንም ደውለሽ እየደወልሽ በርታ፣ አይዞክ እያልክ በቃ ጠንከራ አድርጊ። አንቺም ጠንክሪ እና እንግዲህ ደውለሽ ቢሆንም ጠይቂ፣ የምነግር ከሆነ ማለት ነው። የማይነግር ከሆነ ራሱ ይፈታል። እንግዲህ ምንም ማድረግ አይቻልም። እና ውድ ቤተሰቦች ሰላም ለእናንተ ይሁን። ያለችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ ባይ